ልጅቱ ትፈተሽልኝ ብላቸውም ሊፈትሹልኝ አልቻሉም። ካሜራ አለ እዛ ቤት ካሜራው ልይ ብላቸው በቃ ብለምናቸው እምቢ አሉኝ። እኔ ምን እንደምሰራ በጣም ጨንቆኛል ወላሂ። ወረቀት አለሽ? ሁሉ ጭንቀት ይዞኛል። ወረቀት የለኝም። 2 ወር ቀራማ ውስጥ ነኝ። ከቀራማ ውስጥ ለማውጣት ብር ያስፈልግሻል? አዎ ቢዋ ላዝም። አይ እና እንዳትወጪ እሺ። ከዛ ቤት እና ሙኒት ምናምን ጋር እናደርስልሽና ቢያንስ ካሜራ ከፍተው ምናምን እንዳውልሽ እንዲፈትሹልሽ ማድረግ ነው። እንዳትወጪ ከዛ ቤት አስወጡኝ። ጁማ ቀን ነው ስራ የጀመርኩት። ሰኞ አስወጡኝ ከቤት ማለት ነው። እንዳስወጡኝ ነው ብሩ ላይ ጠፋኝ ማለት ነው። ብለምናቸው ለፖሊስ ማመልከቱኝ። እኔ ህገወጥ ስለሆንኩ ቀራማ ውስጥ ስለሆንኩኝ ፖሊሶቹም የተባበሩኝ አልቻሉም። በቃ እኔ እንጃ በቃ ህይወቱን ላስጠላኝ። ወረብል ከአባ ስንቱኝ ነው ያንን እዛ ይሆን ሌላ ቤት መጀመሪያው ቤት ሰርቼ ያጠራቀምኩት ብርና በጣም ነው ህይወት ያስጠላኝ ወላሂ። በቃ ሁሉም አልተረዳኝም። መሲጋም ገብቻለሁ። አዎ ይሆናል እንዴ ገንጣል እኔማ መሲን ራሳውሪ ይያት ማሪ ዋናው ጤንነትሽ ደህንነትሽ ነው ውድ። የመጀመሪያ አንቺ ሰላም ሁኚ፣ ተረጋጊ። እውነት የሀቅ ገንዘብሽ ከሆነ የትም አይሄድም። አይ ከየት መጥቶ ይመጣላታል ብለሽ ነው አንቺ ደግሞ እንዴት ነው ስራ ጠፍቷል እኮ ሮሚዬ። ስንቶቹ እየተሰቃዩ ነው፣ አይምሮአቸውን ሁሉ እያጡ ያሉ። እየራብ እየሰራሁት እንደዲካሜ ማለት ነው። ላላ ሰጠቻቸውና ትኝት ስል ማለት ነው። ወላይ ከቅልቤ ምን እንደሲል ማለት ነው። ጨዋል ያቃጥለኛል ውስጤን እኮ ነው ሮሚዬ። ያውም የተሰራቻው ከቋጠረሽ ነው። 10 ወር ነው ወላይ ሰርቼ ማርያምን በማልቀስ ምንም የምታተርፊው ነገር የለሽም። እንረዳሻለን አይደለም። 10,000 ድርሃም 10,000 ብር ራሱ ይከብዳል። አዲስ ስራ ገብቼ ማለት ነው። ወላይ ሴትዮዋ በቃ ልታስወጣኝ ጧት ለምኛት ነው። አንቺ ሁሌ ማልቀስ ነው ስራሽ ያለች። ቲቶ ገብቼም ሳላቅስ አይታኝ አንቺ ሁሌ ማለሻለች ስራው እንዴት ልትሰሪ ነው አለች እንጂ እኔ እኮ ፈልጌ አይደለም ወላይ። ዝም ብሎ ውስጥ እያቃጠለኝ ነው ልፋቴ። ግን 10 ቀን ዛሬ ሰኞ ዕለት ነው እንደዚህ የሆንኩት። ግን ገባለት ቲክቶክ ላይ አዳምጠው ያወጡኛል። ምንም መፍትሄ ይሰጡኛል። እኔ እህታቸው ነኝ። አዳምጪ እስኪ ማሪ። ቆይ አንቺ የምታለቅቺ ራስሽ የምትጎጂ ራስሽ የምታጪ ሌላ ነገር ብዙ ማድረግ ነው። አንቺ ገና ስለሆንሽ አይደል የሰራሽው? አውቃለሁ። ግን እኔ የሚያጠራቅሙት ወንድሜን ላመጣ ነበር። አዎ በቃ አይኖኛ ለእህት ለወንድም። አቤት እኮ ውጭ አረብ ሀገር ያሉ ሴቶችማ እኮ በቃ ወንድም ለእህት ብለው ነው የሚሞቱ። እንደ ማሪ ምንም በቃ በቁስልሽ ላይ ጨው መነስነስ አይሆንብኝ እንጂ 10,000 ድርሃም ይገኛ አረቤት አልሄድም። ማሪ 500 ሪያል ካለችኝ ወላሂ ፖርሳይን በየደቂቃው ነው እየከፈትኩ የማየው። እኔ እንኳን እዚህ ከክላስ የማልወጣት እኔ ራሱ እንደዛ ነበርኩ። ግን ማለት ነው ውዴ ሁሉም ብር ሄድ አይደለም። ግባሽ ሁላ ከሰው ተቀብዬም ነው ወንድሜን ላመጣ ፕሮሰስ ተጨርሶ ለደላላ ስጭ ተብዬ ለደላላ ልሰጠው ስራ መጣልኝ። መጀመሪያ ያለሁት እንትና ነበር ሻርጃ የሚባል ቦታ ማለት ነው ዱባይ ውስጥ። ከዛ ለስራ ስመጣ ዝም ብዬ ይዤው መጣሁኝና ነገ እመጣለሁ ሁላ ብሎኝ ሰውዬውን አውርቼ ነው እንደዚህ የሆንኩት ማለት ነው ማሬ። በቃ ምን እንደዚህ ፈረደበት። ግን እኔ ውስጥ የማሳመን አቃተኝ ወላይ አቃተኝ በጣም። አድርጊ ቪዲዮ እንሰራልሻለን። መፍትሄ ካለው ቢያንስ እንደው ተፈትሸው እንኳን ካሜራው እንኳን ተከፍቶልሽ እዛ ቤት ካልተጣለ እንኳን ተስፋ ትቆርጫለሽ። ቢያንስ ይሻልሻል። ገባሽ? ህመሙም ይቀንስልሻል። ጠፍቶሽም ከሆነ እርምሽን ታዋጫለሽ። ህመሙ ቢያንስ ይቀንስልሻል። እውነት እነሱ አልዘረፉሽ ከሆነ ገባሽ? ከዘረፉሽም ደግሞ ሰው እንኳን ራሱ አውቆልሽ ሰው እንዲረዳሽ ማድረግ ከሆነ ራሱ በጣም ጥሩ ነው። ሰው እንኳን ህመምሽን ያቅልሻል። ገባሽ? እሺ
እሺ ይመስለኛል። ነክቶን በቃ ተስፋ አልቆርጥ አልኩኝ። ብቻ እስኪ እንደው አድርጉልኝ በቃ አላቅል ቢያስመልስልኝ እሱ እኮ አይቸግረውም። ሰዎቹም ቢያዝኑ ዋናው ይሄ ነው። ረመዳንም እየደረሰ ስለሆነ ደግሞ ሙስሊሞች ከሆነ ረመዳን ላይ እንግዲህ እዳ እንኳን ካለባቸው ይቅር በሉን እያሉ ይመልሳሉ። እንግዲህ አረቦች ውስጣቸውን ያራራልሽ። ተስፋ ትቁረጭ። የእውነት እዛ ቤት ሆነ የጣልሽው እዛ ቤት ሰራተኛ አለ፣ ሌላ ሰራተኛ ካንቺ ውጭ እዛ እና ሌሎች ደግሞ ባለጌ ናቸው ውዴ። ጋዳውን ልበትሻት አልኳቸው። ሌላ ሰራተኛ ካለማ ይወስዱታል። የቤቱ ባለቤት ብቻ እኮ መስሎኝ ነው። አላልኩም እኔ ባለ ታክሲ ነው አላልኩም። እነሱ ናቸው ባለ ታክሲ ይሆናል ብለው ጠየቁት እንጂ እኔ አላልኩም። ወላሂ አላልኩም። ማለት እነሱ ተጠራጥረው ነው። ተው በአላህ እኔ የታችሁ ነኝ። ቢያንስ ማዘን ነው ያለባችሁ እንጂ እንደዚህ እያላችሁ እንትን አትበሉ። ይህ አመት ደሞዟን ቢያንስ ድምፅ መሆን እንኳን ባትችሉ እንደዚህ መርዳችሁን አትርጩ። እኔ እንደው ባልጠፋኝ ነጅ ወላሂ ወረብል ካባል እኔ ባይጠፋኝ አንድ ቀን ወላሂ ቪዲዮ ወጥቼ አላውቅም። ሲጀመር ቲክቶክን ገብተሽ ለማንጂ በሬጅስተር ሼር አድርጉልኝ በእናታችሁ። አሁንም ቢሆን እኮ እሷ ያጣለችበት ቦታ አላወቀችውም። ቤት ውስጥ ጣለው፣ ታክሲ ላይ ጣለው ያለ ጡት ማስያዣ ውስጥ አስገብ። ቤት ከገባች በኋላ እኮ ጡት ማስያዣ ውስጥ ነበር አለች እኮ። ወዲያ ወዲህ ስትሄጂ ወይን ወድቆብሽ ይሆናል እዛው ቤት ውስጥ። ስለዚህ ልጅቷ አንስታው ከሆነ ደግሞ ሶሪያዎች ደግሞ እንትኖች ናቸው። በቃ አሁን እነሱ እጅ ከገባ አታገኙም እናቴ። ተመሳጥረውባት ነው፣ ምንም ጥርጥር የለውም። አዎ ስለዚህ አሁን ማልቀስ ምንም ዋጋ የለውም። ዱአ አርጊ፣ ጸሊ፣ ሰርተሽ የምታገኙ ነው ነገር። ብታለቅሽ ምን ነው ሌሎቹ ቤት ሁሉ እየተባሩ ምናምን ይገባሉ አይደል እንዴ? እነ ሙኒት ምናምን ድምጽ ይሆናት ለህታችን ምን ችግር አለው? ካሜራው ጠፋብኝ ስላለቻቸው እስካሁን ድረስ ካሜራውን ደልዘውት ይሆናል። ምን ይታወቃል እንዴ? ሞኝ መሰሉሽ እንዴ? ነጁዬ አውቃ ያደረጉት ነገር ከሆነ እሷ አስገብታት በሶስተኛው ለመሰላችሁ ዛሬ እንደው ለመጠጠር እንኳን የሚያመቸው ካሜራው ላይ ሪከርድ ብቻ ነው የሚያደርጉ ብሎ ገገመ እያየ ነው ማለት ነው። አዎ ስለዚህ እነሱ አውቀው ነው። በቃ አሁን አንቺ ማልቀስ አያስፈልግሽም። አላ የሚሰጥሽን አታቂም። ወይንም ይሄም ሊያጠፋሽ ይሆናል፣ ወይንም ወንድምሽ የሆነ ነገር ሊሆን ይችላል። ስለዚህ የት እንደጣለችው እንኳን ማወቅ አለባት። ማርያማዊት ሰው የሚያዝንላት እንደው ምንም እንኳን ቢያንስ ህመሟን እንኳን ሰው ከተረዳት እኮ ለእሷም ይቀንስላታል። አሁን እኮ ግማሹ ውሸታ የሚላታል፣ ግማሹ የት እንደጣልሽው አታውቂም። ምንም አይሏት ነገር ሰው እንደዛ ነው የሚለው። ምን ታደርጊዋለሽ ነጁዬ? አንቺ የዋህ ሆነሽ ነው እናቱ። ጌምሽን ተጫዋች በቃ አሁን ማሪ እናት ያይዞሽ አላህ ካንቺ ጋር ይሁን። አላህ ያግዝሽ። ወላሂ ቁርአን ይክዳይ ጠፍቶኛል። ሰላም እንዴት ነው? ለዲ ባይጠፋኝ ለምን ብዬ ማሪ ታያቸው። ለነዚህ ቦታ አትስጥ ውዴ። ኮሜንታሪዎቹን ታያቸው የሚጽፉትን። ራስሽን አዳምጪ። ኮንትራት ናሽ አይደለችም እህት? ኮንትራት ነሽ እንዴ? አሁን እና ስራ ቤት ቀይር ያለው በኮንትራት ማለት ነው። ገና አላሰሩኝም። ቀራማ ከብት እናሰራልሻለን ብለው ማለት ነው። ያሁኖቹ አብረውሽ ያሉት አብረውሽ የሚሰሩት ሀበሻዎች ናቸው። ኡጋንዳ ሶሻል ግን ተረጋጊ። ምንም መፍትሄ የለሽም። አንዲት እህታችን 10 ሺህ ድርሃም ማለት ለእሷ በጣም ከባድ ነው። ተረጋጊ። እንዴት እንደምናመጣው እኛ ነን የምናውቀው። ተረጋጊ። ቆይ እዛ ቤት እንደሆነ የጠፋሽ እርግጠኛ ነሽ? አዎ እዛ ቤት ነው። እና አሁን ሰዎቹን ጠይቀሻቸው ምን አሉሽ? ብር ጠፍቶብኛል። ሰዎቹን ጠይቋቸው ለፖሊስ ተናገርኩኝ። ካሜራው አያሳይም ብሎ ካደ ሰውየው። በቃ ካሜራው እንትን አይልም ብሎ እምቢ አለ። ቪዲዮ ላሳይልኝ ትልልኝ አልቻለም። ኦኬ አደብ ከአሻራ የሚባል ነገር አለ። አንቺ እርግጠኛ ከሆንሽ እዛ ከሆነ የጠፋሽ
ኦኬ ሰዎቹም ላይረዱሽ ቢችሉ ለፖሊስ ከተናገርሽ አሻራ የሚባል ነገር አለ። ለነሙኒት እስኪ እንትን በሉላቸው፣ ሼር አድርጉላቸው። ተናግሬ ያለው ውዴ እኔ ቀረሞት ስለሆንኩ ፖሊሶችም አልረዱኝም። ኦኬ ቀረሞስ ነሽ? ኦኬ እና የት አካባቢ ነው ያለሽው? ሰውየው ምናዊ ነው የምትሰሪበት? ሶሪያ ያለሁት አላኢን ውስጥ ነው። ኦኬ እስኪ አለኢን ላሉ ልጆች ተሰጣቸውና ሰውየውን ቢያወሩትና ሰውየው ቢተባበርሽ አሁን አሪፍ ነው። ምክንያቱም አንቺ ወረቀት ከሌለሽ ሰውየው ነው ባክሽ ተባብሮ ከሴትዮዋ ጋር የዘረፋት። ሰውየው ባይዘርፋት ኑሮማ መቼ በራሳቸው ጊዜ አይደል እንዴት ሂጂ ብላ ያባረሯት። አሻራውን ቢነሳ አሪፍ ነበረ። የወሰደው ሰው ይታወቃል ቶሎ ሳይቆይ ማለት ነው። ፖሊስ ይዛ ሄዳ እኮ ምንም ያደረጉላት ነገር የለም። ፖሊስ ይዛ ሄዳለች እኮ ወዲያው። ኦኬ ፖሊስ ይዘሽ ሄደሽ ነበር? ፖሊስ ይዘጄ ፖሊስ ጣቢያ ከሰሻሉኝ ህገወጥ መሆኔን እየሰውየው ነገራቸው ማለት ነው። ወረቀት እንደሌለኝ ነገራቸው። ቁም ኦንላይን ላይ ከሰስም እንደመሄድ እኮ አይጠበቅብሽም። በስልክ መክሰስ አይቻልም። ሂጅ አሉኝ። ሄድኩኝ ወላሂ ሂጅ ነበር። ሰኞ ጠፍቶኝ ሰኞ ማታ ሄድኩኝ። ሂጅ አሁኑ ብሎ ፖሊሱ ማለት ነው። የታክሲ የለኝም ሚስተር እያልኩኝ እንደዛ ሳልቅስበት እንኳን ዝም አለኝ። ከዛ ሄድኩኝ። በእግሬ ነው የሄድኩት ብላችሁ ታምናላችሁ? ወላሂ በእግሬ ነው የሄድኩት። ምክንያቱም 5 ሳንቲም ያልነበረኝም ሲያሳዩ ታክሲ ታገኝ ማለት ነው። አለቅስባቸዋለሁ። እንደዚህ ኩኜ ነው በአላም ሰው ስላቸው አይ ብላ ወርዱኛል ማለት ነው። ከዛ ሄድኩኝ። ፖሊሶች ምናምን ነገሯቸው። ነገ እኔ ትውላለች ማክሰኞ ቀን ማለት ነው። ማክሰኞ ሄድኩኝ። ቁጭ ብዬ ራብ ዋስጥማት ሲያቃጥለኝ መጣሁ ማታ ማለት ነው። ማታ ራሱ አገር መሳፈር ትፈልጊያለሽ አለኝ። እሺ በእንትን ውዲ በካሜራ ውዲግና ብር የቀጠገኝ ችግር የለም እሄዳለሁ አልኳቸው። ከዛ አይ ብርሽ የለም ዝም ብለን እናሳፍርሽ አሉኝ። ለምን ካሜራው አልታየም? እምቢ አሉ። በቃ ሊያውልኝ አልቻሉ። ከዛ ካንስሌሽን መኖሬን ሲያው 2 ወር ቀራማንሽ በቃ አላህ ተወክለሽ አሰሪ ብለው ለቀቁኝ ማለት ነው። ይሄ 2 ወር ቀራማ ኦኬ፣ ቀራማ ይነሳም ዱባይ ብቻ ነው ቀራማ የሚነሳ። 2 ወር እኮ ታዲያ ማስነሳት ትችይ ነበር። ብሩ ቢገኝልሽ ግማሹን እንኳን አይጨርሰውም ለቀራማ። በዛ ታከራ ነበር። እስቲ ቆይ እናንተ ራስሽን አትጉጂ። ቪዲዮ ልስራልሽ። እኔ እኮ እዚህ ቲክቶክ ላይ መርጦ አልቃሽ ነው አልሰው ሁላ ወከባ ምን አለ የሚፈልጉትኝ። አሁን እቺ ወዳ በር ላይ ሆና ራሷን አጥፍታ ቢሆን ነው እዛው ሬሷን እየጎተቱ እናያቸው ነበር። ለምን ከጎና የማይሆን ወረቀት አላችሁ? ለምን ድምጽ የማይሆናል? አይ ለማቻው እንደ 10,000 ድራም ማለት እኮ ቀላል ነገር አይደለም። ሀቢባ ያረዱ አሁን እያወቋት እንኳን ሀቢባን አይ ሀይባን ታያትኝ እዛው ዱባይ ያሉ እየሄዱ በርን በርግደው ሲገቡ እኮ እናውቃለን። እሱማ ልክ ነሽ። ምን ያድርጓታል እናንተ መሀይሞች? ነግበን ይበሉ። ማሽቃበጣችሁን አቁሙ። እቺ ልጅ ታውየው ሶሪያ ከሆነ ራሱ ፖሊስ ከሄደ የትም አባቱ አይገባም። ሶሪያ እኮ ነው፣ የዛ ሀገር ዜጋ እንኳን አይደለም። ዜግነት ቢኖረው ራሱ ዜግነት የማይኖረውም እሱ። እኔ ምንሽ ግዴታ ግን ካሜራው መታየት አለበት። ለምንድን ነው ካሜራው ይታይልኝ አላልሽው? ለታሜ ደውይለት አላህ ብያለሁ እናቴ፣ ለታሜ ደውይለት። ታሜ ያግዝሻል። ካሜራው ሀቂል ይወጣልኝ እየፈለኩ እያቸዋለሁ። አረቡ እንትኖችን ፖሊሶችን ራሱ በራሳችሁ ካሜራ እውልኝ በቃ እውል ብዬ ለመንኳቸው። ማሬ ወላሂ አናይም ማለት እሺ ቁርአን ይምቱልኝና እኔ በቃ ከአላህ አገኘዋለሁ የውመል ቂያማ አቀበላቸዋለሁ። ቁርአን ይምቱልኝ ስላቸውም ለማን ግደር ቁርአን ማስመታት አንችልም ነው ያሉኝ ፖሊሶቹ ማለት ነው። ወላሂ ለታሜ ደውይለት እናቱ፣ ታሜ ያግዝሻል። ኦኬ የታሜ ስልክ አለሻ? እስኪ እሱ ሊነግርሽ ይችላል ስለ ህጉ፣ ከኛ እሱ የተሻለ ነው። ታሜ ካወቅሽው ለታሜ እሱ ንገሪ። የለኝም አያስገባኝም። ማንም አይደለም ጥናይና የታሜን ስልክ ይሰጥሻለሁ። እሺ አይ ማሪ ጆሮን ስንቱ ማን ይሰማታል? እዚህ እኮ ዘመር በዘመር ነው። አይ ታሜ ይረዳታል። አይ ታሜ ይረዳታል። ችግሩን ስለሚያደርግ እናንተ በኩል ካልሆነ ይረዳሻል። ኢንሻአላህ አንቺ ካናገርሽ ይረዳሻል። እንደዚህ እንዲፈተሽልኝ አግዘኝ በአላ ብለሽ አሁን እንትን እንዳልሽው እሱን ጠይቂው። እሱ እንትን ነው፣ ደግ ነው፣ ጥሩ ልጅ ነው። እንትንሽን አይቶ ቃማ ላሰራበት ነበር ብሩን እንትን ያልኩትኝ ይሄው ተሰረኩኝ እዛ እና የ2 ወር እንትን ውስጥ ገብቻለሁኝ ብለሽ ንገሪው።
ወዲያው ይቀማሽን ታሰሪያለሽ፣ እሱ ያግዝሻል። እንደዛ ነው ማድረግ ያለብን። አዎ ታሜ ይነግርሻል፣ ምን ማድረግ እንዳለብሽ እሱ ይነግርሻል። ሰውየውን ማናገር ካለበት ያናገራል። ከዛ ሙሉ ያናገራል። በኩል ታሰሪያለሽ። እዚህ ጋር ወሬ ሳይሆን ከዚህ ልጅቷም እያለቀሰች ልቧን ከማስታመም አታልቀሽ። ታሜ ጋር